አለው። ይቅርታ ሮሚ ማታ እኮ ብታይ ከትምህርት ቤት ስመጣ ድክም አለኝና ያቺ ደግሞ ይቅርታ አልቻለም። ሁሉም ለደንበኛው የሚፈቅድለትን ነገር ወይም ደግሞ ሌላ ሰው አሰርቶ ተዘጋጅቶ አልቆ ቤቱ ለመሰለው ለተወሰደ ካለ እሱ ምርጫቸውን አይተመካከላቸው ናቸው። የሚያስወቅሰው ሁላችንን ነው። ከድርጅቱ ጀምሮ እናንተም እንደ ሰራተኛ ውድነሽና ተቦካለ በጣም የሚዋደዱ ባልና ሚስት ነበሩ። ብቻ የተወለዱበት ያደጉበት እና የኖሩበት ሁኔታ የተለያየ ስለነበር ይልቁንም መጀመሪያ እንደተጋቡ በመሐከላቸው የነበረው ግጭትና ኩርፊያ ይበዛ ነበር።
ባለፈው ያቆምናትን ነገር እንቀጥላለን። አሁን ስራት ሌላ ጊዜ ማለት ትንሽ ነገር ነች። ቶሎ ነገር ላይ ብልሄድ ያው ብሩኬ ባለፈው እንደነገርኩ በእኔ እናንተ ብቻ እንዲቀር እፈልጋለሁ። ማለት ሚስጥር ነው። ቆይ አንተ ልጅ ግራ ገባኝ እኮ። ሚስጥር ነው ብለህ ልትሞት ነው እንዴ? ነው ወይንስ እንዴት ነው? ሜርኩሪ ምናምን አገኘሽ እንዴ? አይ ሜርኩሪ ሳይሆን ፍቅር ይዞኛል። ማለት በቃ ላፈቀርኳት ልጅ እንዴት ብዬ እንደምነግራት ግራ ገባኝ። የሚገርመው ብሩኬ ስለሷ እንኳን ለራሱ አይደለም በቃ ለሌላ ሰው እንኳን ለመናገር እፈራለሁ። ያው አንተ አንባቢ ነህ ምናምን በቃ መላ አታጣም ብዬ ነው። ቢያንስ ከኔ ትሻላለህ እና እባክህ እርዳኝ። ቆይ ልጅቷን ያውቃታል? አይ አታውቃትም። ከዛው ከክላስ እንዴ? እኔ ደግሞ ከዚች ከኛ ጉደኛ ጋር መስሎኝ እንኳንም ከዚች አልሆነ ከዚች ሆኖ እኮ እዳ በዳ ነበር የምታደርግ። እንዴት ነው ታዲያ ጓደኛ ምናምን ካላት ለእኛም ታምጣልናት ነው? ብሩኬ በእናትህ እኔ እየቀለድኩ አይደለም። ከቻልክ ተባበረኝ። ማለት እኔ እዚህ የመጣሁ ልቀልድ አይደለም። ናይሮቢ ያምላክ ተወግረም አይሽ አንተ ማታመጣው ሁሉ የለም። ደግሞ ምን አስገረም? እነዚህን ክፍተቶች ለምን ይፈጠራቸው ይመስልሻል? እቶቹ አይታየኝም። እቶቹ ነው ሳይኛ ያው እነዚህ ነው። ምን እንጃ። ምናልባት በደንብ እንዲተጣጣፍልን እንዲረዳ ነው። አሁን ገምተሽ ሞተሽ እና ለምንድን ነው ሸስ? በጣም ተሳስተሻል እባክሽ። ይኸውልሽ እንዴ ክፍተቱ እኮ ራሱ ሳይኖር መተጣጠፍ ይችላል። እንዴት ይችላል? አምጪ ላሳይሽ። ደግሞ እጅሽ ምታክለ እንኳን ዝም ብላ ሳይ ይኸውልሽ እንደዚህ ወስዶ ግጥም እንዲል አይመስልሽ? አስጠላ። ደግሞ ብለ ፈጣሪ ሀሳብ መግባት ጀመርክ። ደግሞ ያው እንዴት እንዳጨማለክ ትታጠብ ይላል። በዚህ እጅ ካትረጋኝ እንዴት አደረገ? እንደዚህ መጥቼ በዚህ እስኪይዝሽ ድረስ ወሬ ያልከብኛል እንዴ? በቃሽ። ምን ይሰራል? ያባየ ልብስ የተኮስኩ ነው። እኔ ምን ሮቢ ክላስ ያለው እዛ ነኝ እባክሽ። ፈተና ደርሷል ምናምን እንዴት እንደማደርግ አላውቅም። ብቻ መማር አቅቶኛል። ምን ሮቢ ነው ኢነርጂ አነሰኝ። ኢነርጂ አላስገባኝም ማለት በጭንቅላቴ ውስጥ ያለው ኢነርጂ ወደ ልቤ ተዘዋወረ መሰለኝ። ብታይ በቃ ማሰብ እንኳን አቃተኝ። ወደ ልቤ እስኪ ታይሽ በእናትሽ ቀልቀፋ ቦታ ይኸውልሽ፣ ኩላሊት አለ፣ ሳምባ አለ፣ ኧረ ጣፊያም አለ። እኔ ልቤን መርጣ እኔን ማሰቃየት አሁን ምን ይጠቅማታል? በእናትሽ አንተ
ሳትነግረኝ ጀማመረ። ለመሆኑ ግን ማነች? ከዛው ከትምሮ አውቃታለሁ። ሮማኔ ተው ግን ይህችን ሬዲዮን ጠግልልኝ በይ። አባ እቺ ነገር ካፓሲተሯ ክራክ አርጓል። ምናልባት መቀየር ሳይኖርባት አይቀር። ይሁና በቃ ተኝ። ቁርስ ደርሰዋል። አንተ እየፈሰሳለ እንዴ? እየሰራሁ አይደል እንዴ? ራስሽ አዘግሽ እየሰራሁ አይደል እንዴ? ሰርተሽ ሞተሻል እባክሽ። እየሰራሁ ነው እንዴ? እኔ ቀልድ ነው ያዝኩት። በላንተ ዝም ብለህ አባዬ ሮቢ ማርና ዳባ አምጥተውልሃል ለቁርስ። አይ ሄ ሮቢ ምን አስቸገረ? እንግዲያውማ ይቺ የአንገት ልብስ ቶሎ ቶሎ ሰርቼ እጨርስልሃለሁ። እሺ አባታ አመሰግናለሁ። አባዬ ሱስ ያልቅ ለኔ ነው አላልኩም እንዴ? ከፈለክ ለሱ ሌላ ሰው አንቺ አላበዛሽውም እንዴ? ባለፈው እንደዛ አልቀሰሽ ወሰድሽ፣ አሁን ደግሞ ልትወስጂኝ። ኧረ እንዴት አይነት! እኔ የምፈራው ትንሽ ቆይተሽ አንተንም ልውሰድ እንዳትዪ። በላ ደግሞ አንተ ነው ስጪ ከዛች ከኤነርጂ ጋር አጣላኛል። ተቀና እንዴ ማለት መቼም የዘኝ ኤሌክትሪክ አጣውን ነው። እራት ጣሉ። እኔ መች ደከምኩኝ። ለሁለታችሁም እሰራላችሁ። እንደዚህ ግን ሆነሽ የምትኖሪው እስከ መቼ ነው? እንዴት ማለት አልገባኝም። ማለት ያው በቃ ከቀበሌ ቤት ወጥተሽ በቃ የራስሽን ህይወት መስርተሽ ገብቶሻል ልልሽ የፈለኩት አለ አይደል? በቃ ሌሎች ሰዎች እንደሚኖሩት ማለት በቃ ከአባትሽ ጋር እስከ መቼ እንደዚህ? እንዳጨርሰው ስለ አባቴ ምንም ነገር እንድትናገር አልፈልግም። ከአባቴ ውጭ ምን ህይወት አለኝና ነው እንዲህ ብለህ የምትናገረኝ? የቀበሌ ቤት እኔ እንኳን እንደዛ ለማለት ፈልጌ አይደል። ይበቃል። ይሄን ካንተ አልጠብቅም ነበርሽ። በጣም አዝኜብሃል። አሎሚ ታየው ለምን አሰሚኝም? ማለት ከትምህርትሽም ከአባትሽም ሳትሆኝ እኔ ሜዳ ላይ ቀርተሽ ማየት አልፈልግም። እሱን አንተ አትነግረኝ ሮቤል። በአባዬ ሞት ይሻለሁ። በቃ ዝም በለኝ፣ አታዋራኝ። ብቻዬን መሆን እፈልጋለሁ። ሮሚ አባባ እኮ ለእኔም አባቴ ናቸው አይደል እንዴ? እሱን ብታስብማ እንደዚህ ባላልከኝ ነበር። ስሚ ሮሚ አዋሪኝ እንጂ አንቺ እንዴ ለእኔ ነው ጀርባሽ የምትሰጪ? እንደውም በቃ አታዋራኝ እሺ። ለአንድ ወር ተጣልተናል። ሮሚዬ በእናትሽ ለምን አታናገር? አባቴ ከኔ ውጭ ማን አለውና ነው አባትሽን ተይው የምትለኝ? ሮሚዬ እሺ በቃ ካሁን በኋላ ምንም አልልሽም። በቃ እንዴ እኔና አንቺ ስንት ነገር ያሳለፉ ልጆች አይደለም እንዴ? እንዴት አንድ ወር ትይኛለሽ? ከአንቺ ሌላ እኔ ማን አለኝ? እስኪ አስቡ። በቃ አታዋራኝ እሺ። ስትፈልግ እዛች ኤነርጂ ጋር መሄድ ትችላለህ። እንደውም ከያብ አልፈልግም።
አትለው? አንተ ሮቢ ሀብሌ መልስ ከአንድ ወር በኋላ ጠይቄ ነው። ግን እኔ ለአንተ ጊዜ እንደዚህ ነው። ባለፈው እንደውም እንደዛ ትኬቱን አቆይተብኝ እኔ ባንዲያር ላይ ታረኩ። እሺ ይቅርታ። አንተን የመሰለው እንድማጣት አልፈልግም። በእናትሽ በቃ ከአንድ ወር በኋላ ጠይቂኝ አልኩሽ አይደል? በቃ ጨርሻለሁ። ሮቢ እሺ፣ ሁለተኛ አላናድድም። አንተ ቅድም አናደኛ ነበር። እኔ ባስቀየምሽ እኮ ታዲያ እንድትናደጂ ምናምን ፈልጌ አይደለም ማለት ነው። ይሄ ሀብል ለእናቴ ምን ማለት እንደሆነ በጣም ከኔ በላይ ታውቂያለሽ። እንደዚህ እንድታረግሽልኝ አልፈልግም። አክብሬን የሰጠውሽ ማለት እንኳን ልትመልሽልኝ እንኳን ስትፈልጊ አክብረሽ ልትመልሽልኝ ይገባል። ሮቢ በቃ ወደ ትምህርት ቤት ሂድ። እሺ ፈተና እንዳይረፍድብህ። እቺን ያጃት። ቅድም እኮ ከብሩኬ ያመመኝ ብዬ ተበድሬያለሁ። ኧረ ብር አይደለም ሮሚዬ፣ ስጦታ ነው። ያዥ ዝም ብለሽ ምንድን ነው? ኧረ በእግዚአብሔር እንደው በአባትሽ ሞት ይዤሻለሁ። እዚህ እንዳከፍች እሺ? እስኪ ቃል ግቢ። እውነት እውነት? እሺ እሺ እሺ፣ አመሰግናለሁ ሮቢ። ኢነርጂ ጋር ሄደህ ስትመጣ ደውልልኝ። እሺ እሺ። እኔ እደውልልሻለሁ፣ ግን በእናትሽ ግን ቤት ስትገቢ እሺ? አደራሽ ሮሚዬ፣ እንደው አደራሽ እንደበዛሽ። ቻው በቃ። አንድ ጊዜ ምን ነክቷቸው ነው? እኔ አባቴ የሚቆጨኝ ነገር ሳላደርግለት እንዲህ መሆኑ። በጣም ይገርማል። ጠዋት ሰላም አልነበሩ እንዴ? ይሄ ነገር ጉዳይ ሆነ። በእናትሽ ለምን አንቀይረም ሆስፒታል? ጥቁር አንበሳ ነበርኩ፣ ወደዚህ መርተውኝ ነው። ሚሊዮን ስላለ ሀሳብ ቀይራል። አንድ ልብስ ግን ቤተሰብ ናቸው። እሱን ዶክተር ይነግራቸው። የከፋ ነገር አይደለም ማለት አንቺ ወደ ስራ ትችያለሽ።
አባታችሁ አልጋ እንዲይዙ ስለተወሰነ አንዳንድ ነገሮችን ቀድማችሁ ያዘጋጁ። እንግዲህ ነገሩን ግልጽ ለማድረግ አባታችሁ በየሳምንቱ 3 ጊዜ እዚህ እየመጡ ጊዜያዊ ኩላሊት እጥበት ሕክምና ያስፈልጋቸዋል። ለዚህም በየሳምንቱ 5,000 ብር መከፈል አለበት። አልገባኝም። እንዴ በየሳምንቱ 3 ጊዜ እዚህ እየመጡ ኩላሊታቸውን ተክቶ በሚሰራ ማሽን ሕክምና መደረግ አለበት። ቅድሚያ 5,000 ብር መከፈል አለበት። ማለት ይሄ እስከ መቼ ነው የሚከፈለው? 1 ዓመት 2 ዓመት እንዳስፈላጊነቱ። ይቅርታ አስጨነቅንሻል። ኧረ ምንም ችግር የለውም። እንደው ከዚች ትንሽ ረከስ ያለ ሆስፒታል ነው በእናትሽ። የኩላሊት እጥበት ሕክምና የሚሰጠው እዚህ ብቻ ነው። እንደምንም ብላችሁ እዚህ ለመጨረስ ሞክሩ። አሁን አልጋ እንዳስለቀቋችሁ ክፍያውን ቶሎ ፈጽሙ። አንድ ነገር ላማክር ነበር። አንቺ ከበድር ሌላ ምን የምታማክር ነበር? ደግሞስ እንደ ሰይጣን ምን በር ላይ ገትርሻል?
አንቺ አላማሽ እኔ ከጓደኛዬ ያጣለሽ ከድርጅቱ ለማሰናበት ነው የምትፈልጊው? አይደለም ብሩክ፣ ከባድ ችግር ገጥሞኝ ነው የመጣሁት። አንዴ ብታዳምጠኝ። አንቺ ከችግር ሌላ ምንም ነገር ገጥሞሽ አያውቅም። ደግሞ ምንሽን ታመምሽ? አባቴ ታሞ ሆስፒታል ተኝቷል። ትንሽ ብር አበድረኝና ከባለፈው ከአንተ ላይ አድርገህ አንቺ ቀለኛ ነሽ እናቴ። የራስሽን በሽታ አጠናቀሽ ደግሞ ወደ አባትሽ ተሸጋገርሽ አይደል? አይደለም ከምሬ ነው። አይ እንደውም በጣም ስፈልግሽ ነበር። የተበደርሽውን ብር ዛሬ መልሽ። እኔ በጀት መዝጊያ ደርሶብኝ። አሎ ወዳጄ፣ እንዴት ነህ ሮብዬ? ደህና ነኝ። ምን የሆነ ሰው ታሞብኝ እባክህ ትንሽ ብር ፈልጌ ነበር። በጣም ያሳዝናል በእናትህ። እንደ አጋጣሚ ሆኖ የባለቤቴ ወንድም ታሞ ብታይ ሰሞኑን እኮ ገንዘብ እንድቹ በቃ ምንም የሚቀመጥ እንኳን አጣን። እኛ በጣም ስፈልግ የደወልክ ይህን ሰሞን እኮ ስራ ፈትቼ ቁጭ ብያለሁ። እናንተ መስሪያ ቤት ስራ ትጠያይቅልኛለህ? አንቺ ተቀበይኝና በቃ ቶሎ ልሂድ። እናንቺ አንቺ ደግሞ ሁሌ አዲስ ትሆኛለሽ። አስተማሪያችን ታሟል፣ ፈተና የሚባል ነገር የለም።
Questo come un printer si la camera del socchetto più breve. Perché በጣም አስቸጋሪ ጉዳይ ገጥሞኝ ነው የመጣሁት። አንዴ ላማክር። ደብዳቤው ነው ምን ያለች እንዴ? አባቴ በጣም ቆይ እናንተ ሰዎች እየተደራጃችሁ በጣም ጀመራችሁ እንዴ? ትናንትና መጣ እንደዛ ስታሳቀቀኝ ማለት አንተ ደግሞ ከእንደገና መጣ ሌላ ሰው ቃል ተጨመረብኛል እንዴ? እኔ እዚህ ለራሴ ሂሳብ ጎሎብኝ አናቴ ዞር አንተ ደግሞ ሌላ የሚያዞር ነገር ተጨመረብኛል። እውነት ምን ነገር ኦኬ ይኸው ካላምንኩ ማለት ነው እውነት ሮማን በጣም ከባድ ችግር ውስጥ ነው ያለችው። አንተም ጊዜ ማለት ለእኛ አባታችን ናቸው። እሱማ እንግዲህ መቼም እንደዚህ አይነት ከባድ ጉዳይ እያየሁኝ በየትኛው አንጀት የጨከኝ ዝም እላለሁ። ያው ደግሞ እኛ ደግሞ ካልተረዳዳን ችግሮቻችንን መቅረፍ አንችልም። የአባትን ፍቅር ግን ስላውቀዋል ሰው ያለውን ከሰጠን ፎቅ ይባላል። በውስጧ ተነስቶ የነበረውን ያዘንና የምሬት ማዕበል ጸጥ እያለ ሲሄድ በውስጧ ተነስቶ የነበረውን ማዕበል ያናወጠው ሙሉ አካሏ ዘና እያለ ሲሄድ አጥራሞቷን የነበረው ከባድ ያዘን ጨለማ ከፊቷ እየገለጠ ሲሄድ ልክ በጥሩ ሰማይ እንደምትወጣ የማለዳ ፀሐይ ሮማኔ ንባቡ ለዛሬ በቃ ምን አባ አመመ እንዴ? አይ ደህና ነኝ። ግን እስከ መቼ ነው ሆስፒታል የምመላለሰው? ክፍያውስ ከየት ይመጣል? እንደምንስ ይቻላል ሮማኔ? የአንድ ወር አለቃ ይከፍለዋል። ከዛ በኋላ ያለውን እግዚአብሔር እንዳደረገ እንሆናለን። ቦሌ መጣ እንዴ?
አባት እንዴት ነው? እንዴት ነው? ቆንጆ አድርጌችን ሄዶ ሰርቻለሁ። ከአሁን በኋላ እንዲች ብላ ታስቸግር። ያዝ ያዙ ያዝ ያዝ በሁለት እጅ ሞክሯት። የእሷ ነገር አስቸጋሪ ነች። መች እንዲህ በዋዛሽ ትላለች። ሞክሯታል። ስንት ዜና መልክት እንደምን አለሽ ሮማን? አሁን እኮ ስላንቺ እያሰብኩኝ ነበረ። አባትሽ እንዴት ሆኖ? ደህና ነው በጣም አሁን ተሽሎታል። ከዚህ በፊት ኩላሊት ችግር ነበረባቸው? ኧረ በጭራሽ ትንሽ ሰውነቴን ይደክመኛል ይል ነበር። ከዛ ውጭ ምንም አሞት አያውቅም። ለነገሩ የኩላሊት ህመም ድምፅ አጥፍቶ የሚገል በሽታ ነው ይባላል። ቁጭ በይ እስኪ። ለነገሩ ብዙም አልቆይም። ነገ አባዬ ምሳ ግብዣ አድርጎልሃል። ብትመጣ ደስ ይላል። ልጅ ዮናስ እየበላሁ ነው። አባባ እየበላሁ ነው። እሺ አባት፣ ከዛስ? የት ነበርኩ? ጉዱ ካሳ። ለካንስ ስለ ጉዱ ካሳ እያወጋኋችሁ ነበር። ይኸውላችሁ እንግዲህ በጉዱ ካሳ ፊት የሰብለ ወንጌልን ስም በከንቱ አንስቶ በሰላም ወደ ቤቱ የሚሄድ ሰው አልነበር። ይገርማቸዋል። ጉዱ ካሳ የሰብለ ወንጌል ስም በከንቱ ሲነሳ ሲሰማ ሳይጣላ አያልፍም ነበር። እንዲያውም ቁጣው ከፍ ካለና ከባሰበት ሰው ፈንክቶ ወይ ተፈንክቶ ነበር ወደ ቤቱ የሚመለስ። ሰብለ ወንጌልን ብትሆን በጣም ተወደው ስለነበረ ኢየሱስን በክፉ ሲነሳ ስትሰማ አልቅሳ ለብቻዋ ነበር ንዴቷን የምትወጣው። ከዚህም ጨምር ትንሽ አሞክሩ። ለበዛብህም እንዲህ ነበረች። የበዛብህና የሰብለ ወንጌል ለየት ይላል። እሱ ፍቅር። አያችሁ ልጆቼ፣ የመልካም መተሳሰብ መገለጫዎችን ከጉዱ ካሳና ከሰብለ ወንጌል ልንማር ይገባል። ይበቃኛል። አንቺ በጣም የሚጣፍጥሽ ነው። እናመሰግናለን። ታዲያ በደንብ ብላ። አይ በቃ ይሄን ልጨርስ። መቼ ነው አንቺ ቁጭ ብለሽ የምትበይው? ቁጭ በይ እንጂ። ቆይ መጀመሪያ እንጠራና ከዛ እንበላለን። ሮማን፣ አቤት። ምን ነው ያንበዋምቱ እንደዚህ እንጂ ይባል አንተ ራፊ ተነሳም ባምጣ
አራምባው ብቻውን አይጠጣም። ለስላሳ አምጡለት እንጂ። ወጥም እንዳሰው አረ ብዙ ጣፍጦኝ እኮ አባባ በጣም ብዙ በላው። እቺን ሽሮ መቼስ እናቴ ብትቀምሳት። ታዲያ ምን ችግር አለ? ይዘላችሁ ሄዳ ለእናቱ መውሰድ ከፈለገ ለምን ከነብረት ድስቷ አትሰጪው? ምን ችግር አለው? የምን ተደረገ አበለ እሱ ከበቃው ለዛ አረጋው ወላ እሺ ከእንጀራ ምናስ አባቴን ስላተረፍክልኝ በጣም አመሰግናለሁ። መቼም ውለታህን መክፈል ባልችልም እችን ስጦታ አድርግልሃለሁ። ምን ሆነ ነው ተረስተ የጠፋው? ምንም አልኩ። አባዬ ተሞቻዬን ጥላኝ ጠፋል። መልስልኝ እንጂ ለአባትሽ መኖር እኮ ከአሁን በኋላ እኔ አላስፈልግሽ። ባቢ ምን እያልክ ነው? የምችለውን ሁሉ አድርጌልሻለሁ። ከዚህ በኋላ ግን ምንም ማድረግ አልችልም። ባቢ ምን አድርጌ ነው? ቆይሽ በምን ተቀይመኝ ነው? ሮሚ ውስጥ እየፈራ ነው። በእናትሽ እኔ አንቺ እንድትጎጅብኝ አልፈልግም። ስለዚህ ራሴን ማራቅ አለ። ምንም እንደሌለኝ እያወቅህ ግን ለምን ደስ ትላለህ? እኔ አንተን አጥቼ መኖር እንደማልችል እያወቅህ ለምን ደስ ትሆናለህ? አሁን ይወርድሻል ወደ ውስጥ ግቢ። እሺ እራት በል። አሁን እናንተ ጋር የበላሁት ይበቃል። ቆይ ግን ሮቢ ምን ሆነ ነው? ቆይ የኔ ደስታ ማለት ያንተ ደስታ ማለት አይደለም? ደስታሽ እኮ ደስታዬ ነው አውቃለሁ። ግን በቃ እስከመቼ እየከፈለን እንችላለን? አሁን ሳስበው ተጨንቄ ምንም አላጣም። ዮናስን የመሰለ ደግ ሰው ሰጥቶኛል። ስለምንም አትጨነቂ፣ ሁሉም ነገር እንደያመጣጡ መልሳለሁ ብሎኛል። ሮማን አባትሽ አይናቸው የማያየው ግሮም ነው ወይስ? ቁጭ በይ እስኪ።
በመኪና አደጋ ነው። አባቴ ሹፌር ነበር። ሮማን ጸጉርሽ እኮ በጣም ቆንጆ ነው። አውልቂው። ጠይቅሻለሁ እያልኩኝ ከሮቤል ጋር ያላችሁ ግንኙነት ምንድን ነው? ደግሞ ባልሳሳት እዚህ መስሪያ ቤት ያስቀጠረሽ ያመጣሽ እሱ ነው አይደለም? ሮቤል በቃ ወንድም አይበለው። እንዴት ያለ ጥሩ ሰው መሰለህ። እሱ ባይኖር ኖሮ ዛሬ ነው እዚህ አልገኝም። እሺ ለማንኛውም ይህች ልጅ ምን ነው አመሸች? ለነብሻቸው ቆይ ሮማን መጣሽ እንዴ? ምን ተባለ ታዲያ? ምንድን ነው የሚያናድደው? አለምን አልነገርሽኝም ማለት እንዲያስቆጣኝ አልፈልግም። ደህና ደርሽ። ነገ ጠዋት የማይረሱት እሺ እንዳትረሳ። ከአንቺ ሽሮ ግን አይበልጥም። የባለፈውን ሽሮ መቼ ነው እንደገና የምትደግሚው? ኧረ ምን ችግር አለው? እደግምሃለሁ። ሮማን ዝም ብዬ ሳይሽ ማን እንደምትመስይኝ ታውቂያለሽ? አባትሽ የዘረጉልኝ ሰብለ ወንጌል። እኔ እንዲያውም ከዛሬ በኋላ እንዲያውም ሰብለ ወንጌል እያልኩ ነው የምጠራሽ። እኔ ሰብለ ወንጌል ከተባልኩ አንተ ማለት ትባል በዛብህ እንዳትዪ። በዛብህ እንኳን አትመስለኝም። ጉዱ ካሳ ትመስለኛለህ። ማለቴ እብዱን ሳይሆን ጤነኛው። እንዲህ ነው እያጫወቱ መስደብ አይደል? ኧረ አልተሳደብኩም። ግን ከሆነስ ጉዱ ካሳን እንደ እብድ የሚያዩት ከማህበረሰቡ ለየት ያለ አስተሳሰብ ስላለው።
እናቴ የነገረችኝ ተረት ልንገርሽ ማለት ደስ ካለሽ። ደስ ይለኛል። ተረት ትወዳለህ ሮቢዬ? መጀመሪያ ላኩርስ በድሮ ዘመን ነው በጣም የሚቀራረቡ ግን ሲበዛ ግራ የገባቸው አንድ ውሻና አንድ ወፍ ነበር። እሺ ከዛ ሲኖሩ ከዕለታት አንድ ቀን ውሻው ድንገት ሳያስበው በወፊቷ ፍቅር ውድቅ ይልልሽ። ውሻና ከዛ ውሻው ለወፊቱ ፍቅሩን የሚገልጽበት ቃላት አጣ። ፍቅሩን ለመግለጽ ጭራውን ቢያወላውል ምን ቢል ወፊቷ በፍጹም ሊገባት አልቻለም። ሰማይ ላይ ወጥቶ እንዳያናግራት ክንፍ የለውም። ያው የተፈጥሮ ጉዳይ። ብቻ ምን አለፋሽ በቃ በፍጹም መግባባት አልቻለም። እሷ ወደ ሰማይ ትበራለች፣ እሱ በምድር እየሮጠ አይንጋጦ ያያታል። እሷ ትበራለች። ይህንን ያየ ፈጣሪ ማለት ነው አንድ ቀን ለውሻው የወፍ ቋንቋ እንዲችል ያደርገዋል። ማለት ፍቅሩን መግለጫ ማለት ነው። እሺ የሚገርም ነው። ከዛ ውሻው ሊነግራት ይወስንና እንዴት ብሎ ፍቅሩን ይንገራት ማለት ድጋሚ ፈራ መናገር ማለት ነው። ያስፈራል። ከወደዳት ወድሻለሁ አይላትም። የሚገርም ነው። ለምን መሰለሽ? አንቺ ጉደኛ ዮናስ ቢሮ ይፈልግሻል። እሺ መጣ። እሺ በኋላ ትደግመኛለሽ። በደንብ አልገባኝ። ዮናስ ከስቶ የሰጠኝ ቀሚስ ነው። የምትሄጂ ዮናስ ረከብስ አንተ ሶስት ቀርቦ ሌላ ሰው በጣም ጥሩ ሰው ነው። ቢሮ ብዬ ሳላሳይ ቆይ መጣ ነው። ተስፋል ብዙ ጌሞች አሉበት። አሪፍ አንተ ልጅ እሱ ካለው ከሚወዱ ጌም ነጨኝ መሰል ታላም ተሰጥ ወሬ ጆሮዬን አደራ። እሺ ታላሽ ነው ችን ይዛታለሽ ነው ኧረ ተው። እሺ ሮቢ ግን ስራቻ ዮናስ ምን ብሎ እንደጠራኝ ታውቃለህ? ሰብለ ወንጌል አለኝ እኮ አንተ ሰብሊ ብለህ ጠራኝ። እሱ ከጠራሽ በቃ ግን አንቺ ማን ናቸው? ማን ብዬ እንደምጠራው ጭንቅ ብሎኝ ጉዱቃሳ ብዬ ሳይከፋ አይቀርም። በዛ ብሎ ግን እኮ እንደበዛ በአይነት አፍቃሪ እዚህ ምድር ላይ የለም። ሮቢ እንዳለ ገደልኩ። ሮቢ ገደልኩ። ሻምላብሽን ኦኬ ነው እንዴ? በጣስኩት እንዴ? በቃ ዘጋው ነው የተበጠሰው እንዴ? እኔ ግን ምንም አላማ ምን ነው? አንደኛ ልጅቷ በተለያዩ ችግር ቀውሶች ውስጥ ተዘፍቃ የምትኖር ሴት ናት።
ሁለተኛ ደግሞ ከሰራተኛ ጋር ተፋቀረ መባሉ በራሱ እኮ ለአንተም ለቤተሰቦችም ክብር ጥሩ አይደለም። ሶስተኛ ደግሞ ልጅቷ በቃ እኔ በጭራሽ ከአንተ እንደዚህ አይነት የቀለለ አስተሳሰብ ይወጣል ብዬ አላስብም ነበር። ደሞስ ፍቅርና ሰራተኛ ምን አገናኙ? ይቅርታ ዮናስ፣ ያው እኔ ጓደኝነቴን ትንሽ ሀሳብ ጣል ለማድረግ ፈልጌ ነው እንጂ ምን አገባኝ። ماشي طيب إنك شايفه ما بسش الحمد لله إنك سبتوني أنا سنة مأمون جمال ما أعرف كل شيء ما أعرف كل ነገር አለ ዮናስ አንተ በጣም እኮ ያባዩ ሁኔታ ታስበው ከዮናስ ጋር ያለሽ ግንኙነት ምንድን ነው? ብዬሽ ወላ ጀምረሻል አይደል? እናቴ ትሙት ነው ያልከው። በቃ ማወቅ ፈለኩ። ዮናስ ጥሩ ሰው ነው ማለት ምስተያተለው ግን እንዳንተ የሚያስብልኝ ሰው እስከ ዛሬ ድረስ አላየሁም። ለምንድን ነው? በቃ ስለማስብልሽ ነው። ስለምታስብልኝ ከሆነ የእናቴን አምን ለመከለከልከኝ ከኔ አብሮ ይበልጥባል። መቼ ከለከልኩሽ? ራስሽ አንዴ መለሽ። እሺ አውስተኝ ሮም ይቀጥ ስለዚህ ለኤነርጂ ሰጣት ማለት ከኔ ከመጥለስ በቃ አለፈ። ጊዜው አልፏል። አገባኝ ስለማታውቂው መቼ ይገባሻል አንቺ? አንድ ቀን የኔ ጉዳይ ይገባሽ ይሆናልሽ። ሙሻን ማንም አይፈልገውም። እሺ ማንም ውሻው ድንገት ሳያስበው በፊቷ ፍቅር ይልልሽ። ብቻ ምን አለፋሽ በቃ ሁለቱም በፍጹም መግባባት አልቻሉም። ሮሚ አፈቅርሻለሁ የሚለውን አንድ ቃል ከአንደበቴ ማውጣት ቢያቅተኝ ይቺን አጭር ደብዳቤ ልሰጥሽ ወሰንኩ። ቸኩዬም ከሆነ በጣም ይቅርታ። ግን ምን ላድርግ? ሌት ተቀን አንቺን እያሰብኩኝ ህይወት ያለ አንቺ ባዶ መስሎ ስለተሰማኝ ነው። ሮሚ አንቺ እኮ ባትኖሪ የእናቴን ሐዘን እስካሁን መሸከም ባልቻልኩኝ ነበር። ብቻ ምን ብዬ እንደምነግርሽ ባላውቅም በቃላት ልገልጽልሽ ከማልችለው በላይ
በማንም የማልሰየምሽ ሰብለ ወንጌሌ ነሽ። እናም ሰብልዬ ነገ የእናቴ 7ኛ ዓመት መታሰቢያ ቀን ነው። ያን የመለሽልኝን ሀብል በእናቴ የመጨረሻ ቀን ልሰጥሽ እፈልጋለሁ። ሮምዬ ማንም የለኝም ከእንግዲህ። የእናቴ ምትክ አንቺ ብቻ ነሽ። ቶሎ ነግቶ ፍቅሬን ከልቤ አውጥቼ እስከምነግርሽ በጣም ጓጉቻለሁ። ያንቺ ሮምዬ። በቀደምነት በተፈጠረው ህግ ነው ያስገደደን። አሁን በጣም ጥሩ ጊዜ ላይ ነው ያለነው። ዶክተሮችንም ሆነ መሳሪያውን ከውጭ በጣም በውድ ዋጋ አስገብተናል። ዶክተሮቹ የመጡት ግን በጣም ለአጭር ጊዜ ነው። 270 ሺህ ብር ከፍለሽ የአባትሽ ኩላሊት እንዲቀየር አድርጊ። ምን ነው ሮማን? በየሳምንቱ 5 ሺህ ብር እየከፈሉ ከመሆኑ በአንድ ጊዜ ከፍለሽ የአባትሽ ኩላሊት ማስቀየር ይሻላል። መልካም። ሮማንያ አደራ እንዳትስቲ እሺ። Roman, ምን አለሽ? ይኸውልሽ ሮማን፣ እኔ እንድትሆኚ የምፈልገው ነገር አለ። ራስሽን አሻሽለሽ ትምህርትሽን ተምረሽ አባትሽን በደንብ የምትረጂ እንድትሆኚ እና በጣም የተሻለ ህይወት እንዲኖርሽ። ታገቢኛለሽ? ይሄን ማድረግ አልችልም።
ዮናስ ብዙ ማታውቃቸው ነገሮች አሉ። ይቅርታ አውልድ። የአባትሽ ኩላሊት በአፋጣኝ መተካት ይኖርበታል። ከውጭ ሀገር የመጡት ስፔሻሊስቶች ወደ ሀገራቸው ከመመለሳቸው በፊት እንዲሁም ተጠቀሙበት። ሮማን ለአባትሽ ኩላሊት የምትለቅሽው አንቺ ነሽ? አዎ ነኝ። በቃ እንዴ ኩላሊትሽን ቼክ እናደርገዋለን። አልገባኝም። ማለቴ እንዴት ሊሆን ይችላል? ክፍያውስ? አሁን ጊዜ ስለሌለን በአፋጣኝ ወደ ውስጥ ግቢ። የሮማንና አባት ወደ ኦፕራሲዮን ክፍል አስገቧቸው። አንዴ ወደ ውስጥ ትገባ። ውጤቱ እንደጠበቅነው አይደለም። ሮማን ኩላሊት መስጠት አትችልም። እንዴት? ለምን? ምን መሰላት ዮናስ፣ ሮማን በተፈጥሯ ስትወለድ አንድ ኩላሊት ብቻ ነው ይዛ የተወለደችው። ይህ ክስተት ደግሞ ከ1000 ሰው አንዱ ላይ ያጋጥማል። በእርግጥ ሁላችንም ስለማናስተውለው ነው እንጂ 2 ኩላሊት ያለን የመሰለን አንድ ብቻ ሊኖረን ይችላል። ይህን ማወቅ የምንችለው ስንመረመር ብቻ ነው። የሚገርም አጋጣሚ ነው። ዶክተር ታዲያ ምንድነው መፍትሄው ይሉኛል? ኩላሊት የሚለግስ አንድ ሰው ያስፈልጋል። ኩላሊት የሚለግስ ኩላሊት ከየት ይገኛል? ሌጋሊ ኩላሊት አይሸጥም።
መቼስ ምን ለማለት እንደፈለኩ ትረዳኛለህ ብዬ አስባለሁ። ናይ በቃ ይዞሽ
መኖር እንደማልችል ውስጥ ከልብ ያፈቅርሻለሁ በሌላ ውስጥ ያስደስታል። በልቤ መቼም አልረሳሽም። ይህም ለእኔ አይገባም። ተናውኝ ዮናስ ላደረግልኝ ነገሮች መቼም ቢሆን አልረሳቸውም። እንደምን ብዬ ያወጣቸው ወጪዎች ለመመለስ እሞክራለሁ። ሮማን፣ በመጀመሪያም እኮ እኔ ብድር ብዬ አልሰጠሁሽም። ለሚያገኙት ብቻ ሳይሆን ለሚያጡትም በጎ ነገር ማድረግ የፈጣሪ ልብ ደስ ያሰኛል።